ፀጉራችሁ እየተሰባበረ እየተነቀለ ጫፍ ጫፉ እየተሰነጠቀና እድገቱ ፈጽሞ ቆሞ ያስቸገራችሁ ሰዎች መፍትሄ ፍለጋ እስከዛሬ ስንት አይነት የኬሚካል ውጤቶችን ሞክራችሁ ይሆን? ምናልባትም ብዙ ገንዘብ አውጥታችሁ ምንም አይነት ለውጥን ሳታገኙ ተስፋ ቆርጣችሁ ይሆናል። ዛሬ በተፈጥሮ ዓለም ፈዋሹ ወርቅ እየተባለ ስለሚጠራውና ለተሰባበረ ፀጉር ፍጹም አስደናቂ ፈጣንና ጤናማ መፍትሄ ስለሚሰጠው ስለ ሞሮኮ አርጋን ዘይት እጅግ ሰፊና የተሟላ ሚስጥርን ላካፍላችሁ መጥቻለሁ። ይህ ዘይት በምድር ላይ በሌላ በማንኛውም ቦታ የማይበቅል በሰሜን አፍሪካ በሞሮኮ ሀገር ደቡባዊ ክፍል ብቻ የሚገኝ አርጋኒያ ስፒኖዛ ከተባለ እጅግ ብርቅዬና እድሜ ጠገብ ዛፍ ፍሬ ውስጥ ነው የሚቀመመው። የሞሮኮ የበርበር ማህበረሰብ ሴቶች ይህንን ውድ ዘይት ከብዙ ዓመታት በፊት ጀምረው አስገራሚ ለሆነው የፀጉራቸው እርዝመት ጥንካሬና አንጸባራቂ ውበት እንደ ዋነኛ ሚስጥር ሲጠቀሙበት ኖረዋል። በአሁኑ ሰዓት ደግሞ በዓለም አቀፍ ደረጃ በታዋቂው የውበትና የጤና ባለሙያዎች ዘንድ ተወዳዳሪ የሌለው የተፈጥሮ ስጦታ መሆኑ ተረጋግጧል። ለመሆኑ ይህ እጅግ ብርቅዬ ዘይት ለተሰባበረና ለተጎዳ ፀጉር እንዴት እንዲህ አይነት አስደናቂ የጤና በረከትን ሊሰጥ ቻለ? በውስጡስ ምን ምን አይነት ድብቅ ንጥረ ነገሮችን ይዟል? ዛሬ እያንዳንዱን ሳይንሳዊ እውነታና ሙሉ አጠቃቀሙን አንድ በአንድ በዝርዝር እንመለከታለን። ቪዲዮን እስከ መጨረሻው ከተከታተላችሁ ለፀጉራችሁ ጤና አዲስ ምዕራፍን የምትከፍቱበትን መንገድ ታገኛላችሁ። ስለሆነም እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በመጀመሪያ ስለ አርጋን ዘይት ምንነት ጥቂት ልንገራችሁ። የሞሮኮ አርጋን ዘይት ለምን በዓለም ላይ ካሉ የቅባት አይነቶች ሁሉ ውድና ተፈላጊ ሊሆን እንደቻለ ለማወቅ መጀመሪያ ዘይቱ እንዴት እንደሚገኝና በውስጡ የያዛቸውን ድብቅ ሀብቶች ማየት ያስፈልጋል። ይህ ዘይት የሚመረተው አርጋኒያ ስፒኖዛ ከተባለ ዛፍ ፍሬ ውስጥ በሚገኘው ፍራፍሬ ሲሆን ፍሬውን ሰብሮ ዘይቱን በእጅ ለማውጣት እጅግ በጣም አድካሚና ረጅም ጊዜ የሚወስድ ባህላዊ ጥበብን ይጠይቃል። ለዚህም ነው በዓለም ላይ በብዛትና በቀላሉ እንደማይገኝ የሚነገረው። ነገር ግን ዋናው ሚስጥር ዘይቱ በውስጡ የያዛቸውና ለፀጉር ጤና ፍጹም ተስማሚ የሆኑት ንጥረ ነገሮቹ ናቸው። የአርጋን ዘይት በቫይታሚን ኢ እጅግ በጣም የበለጸገ ነው። እንዲያውም ለፀጉር ጤና ጥሩ ነው ከሚባለው ከወይራ ዘይት በሁለት እጥፍ የሚበልጥ የቫይታሚን ኢ ይዘት አለው። ቫይታሚን ኢ ደግሞ ለራስ ቅልና ለፀጉር ሴሎች እድገት ቁልፍ የሆነ ጠንካራ አንቲኦክሲደንት ነው። ይህም ማለት ፀጉራችን በየቀኑ ከውጭ አየር ከኬሚካሎችና ከፀሐይ ሙቀት በሚያገኘው ጉዳት ምክንያት ሴሎቹ እንዳይሞቱና እንዳይደክሙ ይከላከላል ማለት ነው። ከዚህ በተጨማሪ በአርጋን ዘይት ውስጥ ሁለት ዋና ዋና የቅባት አሲዶች ወይንም ፋቲ አሲድስ በከፍተኛ መጠን ይገኛሉ። እነሱም ኦላይክ አሲድ እና ሊኖላይክ አሲድ ይባላሉ። እነዚህ ቅባት አሲዶች በተፈጥሯቸው እጅግ በጣም ቀጫጭን በመሆናቸው እንደ ሌሎች ከባድ ቅባቶች በፀጉራችን ላይ ብቻ ተኝተው አይቀሩም። ይልቁንም ወደ ፀጉራችን ውስጠኛው ዘንጋዊ አካል ማለትም ሄር ሻፍት በጥልቀት በመሰግሰግ እናም የመግባት ከፍተኛ አቅም አላቸው። ይህም ታዲያ ፀጉርን ከውስጥ እስከ ውጪ በሚገባ በመመገብ ጥንካሬ እንዲያገኝ ተለዋዋጭ እንዲሆንና በቀላሉም እንዳይሰበር ያደርጉታል ማለት ነው። በቀላል አገላለጽ ይህ ዘይት በውስጡ በያዛቸው በእነዚህ የተፈጥሮ ንጥረ ነገሮች አማካኝነት በደረቀውና በተሰባበረው ፀጉራችን ላይ ተፈጥሯዊ የጥበቃ ጋሻን ይፈጥርለታል ማለት ነው። በዚህ ምክንያት ፀጉር እርጥበቱን ጠብቆ እንዲቆይና ከተለያዩም የኤሌክትሪክ ማድረቂያዎችና ኬሚካሎች ከሚመጣ ከፍተኛ ሙቀት ራሱን እንዲከላከል ይረዳዋል ማለት ነው። አሁን ደግሞ ስለ ሞሮኮ አርጋን ዘይት አስደናቂ ጥቅሞች በዝርዝር እንመለከታለን። የሞሮኮ አርጋን ዘይት ለተሰባበረ ፀጉርና ለጤናማ እድገት የሚሰጣቸው ድንቅ ጥቅሞችን ልንገራችሁ። አንደኛ፣ ፀጉርን በጥልቀት ማርጠብና ድርቀትን መከላከል። የፀጉር መሰባበር ዋነኛው ምክንያት የውሃና የእርጥበት እጥረት ወይንም መድረቅ ነው። አርጋን ዘይት በውስጡ በያዛቸው እንደ ኦላይክና ሊኖላይክ ባሉ የቅባት አሲዶች አማካኝነት ወደ ፀጉር ውስጠኛው ክፍል በጥልቀት በመግባት ፀጉርን ከተፈጥሮ በላይ ያለሰልሰዋል። በፀጉር ዘንጋዊ አካል ላይ እርጥበት እንዳይወጣ አድርጎ ስለሚቆልፈው ፀጉር ቀኑን ሙሉ ሳይደርቅ ለስላሳ ሆኖ እንዲቆይ ያደርጋል ማለት ነው። ሁለተኛ፣ የፀጉርን የመለጠጥ አቅም ማሳደግና ስብራትን ማስቆም። ደረቅ ፀጉር በሚበጠርበት ወይንም በሚታጠብበት ጊዜ የመለጠጥ አቅም ስለሌለው ወዲያውኑ ይበጣጠሳል። ይህ ዘይት ግን የፀጉርን ክሮች ተለዋዋጭና ጠንካራ ስለሚያደርጋቸው ፀጉር ሳይበጠስ የመለጠጥ አቅሙ ከፍተኛ ይሆናል። ይህም በተለይ ጫፍ ጫፉ እየተሰነጠቀ ለሚያስቸግር ፀጉር ፍጹም መፍትሄ ነው።
ሶስተኛ፣ ከከፍተኛ የሙቀት አደጋዎች ይከላከላል። ብዙዎቻችሁ ፀጉራችሁን በካውያ ወይንም በፀጉር ማድረቂያ ስትተኮሱ ከፍተኛ ሙቀት ፀጉራችሁን ያቃጥለዋል፣ የፀጉር ፕሮቲንንም ያጠፈዋል። አርጋን ዘይት በፀጉር ክሮች ላይ ተፈጥሯዊ መከላከያ ጋሻ በመፍጠር ፀጉር በከፍተኛ ሙቀት እንዳይጎዳ፣ እንዳይሰበርና እንዳይነጣ ያደርገዋል። አራተኛ፣ የራስ ቅልን ጤና መጠበቅና ፎሮፎርን ማጥፋት። ፀጉር ጤናማ ሆኖ እንዲያድግ መጀመሪያ የራስ ቅሉ ጤናማ መሆን አለበት። አርጋን ዘይት ተፈጥሯዊ ጸረ ብግነትና አንቲኦክሲዳንት ይዘት ስላለው የራስ ቅል ማሳከክን፣ መድረቅንና ፎሮፎርን በጥልቀት ያጠፋል። የራስ ቅል ላይ ያሉ የተፈጥሮ ዘይት አመንጪ እጢዎችም ተመጣጣኝ ዘይት ብቻ እንዲያመነጩ ይረዳል። አምስተኛ፣ የፀጉር ስሮችን ማነቃቃትና እድገትን ማፋጠን። በአርጋን ዘይት ውስጥ የሚገኘው እጅግ ከፍተኛ የሆነው ቫይታሚን ኢ በራስ ቅላችን ላይ ያለውን የደም ዝውውር በከፍተኛ ሁኔታ ያነቃቀዋል። የደም ዝውውር ሲጨምር ደግሞ የፀጉር ስሮች የሚፈልጉትን አልሚ ምግብ እናም ደግሞ ኦክስጅን በሚገባ ያገኛሉ። ይህም ደግሞ የፀጉር መነቀልን አስቁሞ ፀጉር በፍጥነት በወፍራምና በጤናማ ሁኔታ እንዲያድግ ያደርገዋል። ስድስተኛ፣ ለፀጉር ተፈጥሯዊ አንጸባራቂ ውበትን ይሰጣል። ይህ ዘይት ምንም አይነት ኬሚካል ሳይኖረው ፀጉር ላይ ሲቀባ ልዩ የሆነ የተፈጥሮ ጤናማ ነጸብራቅና እንዲሁም ውበትን ይሰጣል። የደበዘዘ ህይወት የሌለው የሚመስልና የሻከረ ፀጉርን በአጭር ጊዜ ውስጥ ወደ ሳቢና እንዲሁም አንጸባራቂና ሻይን ወደሚያደርግ ፀጉር ይቀይረዋል ማለት ነው። ስለዚህ ለፀጉራችሁ በጣም ዘርፈ ብዙ ጥቅሞችን የሚሰጣችሁ ድንቅ የዘይት አይነት ነው ማለት ነው። አሁን ደግሞ ወደ አጠቃቀሙ እንሂድ። ይህንን የሞሮኮ አርጋን ዘይት ለተሰባበረ ፀጉርና ለጤናማ እድገት ስንጠቀም ከፍተኛና ፈጣን ለውጥን ለማግኘት ሙሉ አጠቃቀሙን በሚገባ ማወቅና መተግበር ይኖርብናል። ዘይቱን በቤታችሁ ሆናችሁ አሁን በምነግራችሁ በሶስት ዋና ዋና መንገዶች መጠቀም ትችላላችሁ። አንደኛው መንገድ ፀጉራችሁን ከመታጠባችሁ በፊት ነው። ይህ ማለት እንደ ሄር ማስክ ማለት ነው። ይህ አጠቃቀም ፀጉራችሁን ከመታጠባችሁ በፊት የምታደርጉት ሲሆን ለተሰባበረና ለደረቀ ፀጉር ዋነኛው መፍትሄ ነው። እንደ ፀጉራችሁ ብዛትና ርዝመት ከ4 እስከ 10 ጠብታ የሚሆን ንጹህ የአርጋን ዘይት መጀመሪያ መዳፋችሁ ላይ ታደርጋላችሁ። እጃችሁን በማሸት ዘይቱ ለብ እንዲል ታደርጉታላችሁ። በመቀጠል የራስ ቅላችሁን ከፊት እስከ ኋላ ለ5 ደቂቃ ያክል በጣቶቻችሁ በቀስታ ማሳጅ ታደርጉታላችሁ። ይህ ማሸት በራስ ቅል ላይ ያለ የደም ዝውውርን በከፍተኛ ሁኔታ ያፋጥነዋል። ከዚያም የቀረውን ዘይት እስከ ፀጉራችሁ ጫፍ ድረስ በሚገባ ትቀቡታላችሁ። በተለይ የተሰባበረውና የተሰነጠቀው የፀጉር ጫፍ ላይ በሚገባ መዳረሱን አረጋግጡ። ፀጉራችሁን ከዛም በሻወር ኮፍያ ወይም ደግሞ ፕላስቲክ ካፕ ወይም ደግሞ ለብ ባለ ሞቅ ባለ ፎጣ ላይ ለ30 ደቂቃ ወይም ደግሞ ለ1 ሰዓት ያክል ሸፍናችሁ ታቆዩታላችሁ። ይህ ሙቀት የፀጉር ቀዳዳዎች ተከፍተው ዘይቱን በጥልቀት እንዲመጡት ይረዳል ማለት ነው። በመጨረሻም ለስላሳ በሆነ ሻምፖና ኮንዲሽነር በደንብ ትታጠቡታላችሁ። ይህንን ጥልቅ ህክምና በሳምንት 1 ወይንም 2 ጊዜ ማድረግ የፀጉርን መሰማበር በአጭር ጊዜ ውስጥ ያስቆማል። ሁለተኛው መንገድ ደግሞ ከታጠባችሁ በኋላ መቀባት ነው። ልክ እንደ ሊቪን ኮንዲሽነር ማለት ነው። ይህ አጠቃቀም ፀጉራችሁ ቀኑን ሙሉ እርጥበቱን ጠብቆ እንዲቆይ የሚያደርግ ዘዴ ነው። ፀጉራችሁን ታጥባችሁ ከወጣችሁ በኋላ በፎጣ በጥቂቱ ታደርቁታላችሁ። ፀጉራችሁ ገና ሳይደርቅ እርጥብ እያለ ከ2 እስከ 3 ጠብታዎች ብቻ የሚሆን በጣም ጥቂት ዘይት መዳፋችሁ ላይ ታደርጋላችሁ። ከዛም ዘይቱን በፀጉራችሁ መካከልና ጫፍ ጫፉ ላይ ብቻ በቀስታ ትቀቡታላችሁ። እዚህ ላይ የራስ ቅላችሁን አትቀቡትም፣ ምክንያቱም ፀጉሩ ሲደርቅ እንዳይጣበቅና እንዳይከብድ ይረዳል። ይህ አጠቃቀም ፀጉር ሲደርቅ እንዳይበጣጠስና ለስላሳም ሆኖ እንዲቆይ ያደርገዋል ማለት ነው። ሶስተኛው የምትጠቀሙበት መንገድ ደግሞ እንደ ሙቀት መከላከያ ነው። ፀጉራችሁን በካውያ ወይንም በፀጉር ማድረቂያ ከመተኮሳችሁ በፊት ይህንን ዘዴ መጠቀም አለባችሁ። ፀጉራችሁ ላይ ሙቀት ከመንካቱ በፊት ጥቂት ጠብታ አርጋን ዘይት ፀጉራችሁ ላይ ትቀባላችሁ። ዘይቱ በፀጉሮች ክሮች ላይ ቀጭን የተፈጥሮ መከላከያ በመፍጠር ፀጉራችሁ በከፍተኛ ሙቀት እንዳይቃጠል፣ እንዳይሰበርና እንዲሁም እንዳይበላሽ በአስተማማኝ ሁኔታ ይጠብቀዋል ማለት ነው። ስለዚህ የሞሮኮ አርጋን ዘይትን በእነዚህ በሶስት ዋነኛ መንገዶች በመጠቀም ጥቅሙን ማግኘት ትችላላችሁ ማለት ነው። ለማጠቃለል ያክል የሞሮኮ አርጋን ዘይት የፀጉርን መሰባበር ለማስቆም፣ ውበትን ለመመለስና ጤናማ እድገትን ለማፋጠን እጅግ በጣም ጠቃሚና
ተመራጭ የሆነ የተፈጥሮ ማሟያ ነው። ይሁን እንጂ ይህንን ዘይት ገዝታችሁ መጠቀም ከመጀመራችሁ በፊት ልታውቋቸው የሚገቡ ሁለት በጣም ወሳኝ የሆኑ የጥንቃቄ መልእክቶች አሉኝ። የመጀመሪያው አሁን ባለው ገበያ ላይ በርካታ የውሸት ወይንም በሌላ ተራ ቅባት የተበረዙ ምርቶች ስላሉ ዘይቱን ስትገዙ ሁልጊዜም ማሸጊያው ላይ 100% ፒውር ሞሮካን አርጋን ኦይል ወይም ደግሞ ኮልድ ፕረስድ የሚል ጽሑፍ እንዳለው ማረጋገጥ አለባችሁ። ንጹህ ያልሆነና ኬሚካል የተቀላቀለበት ዘይት መጠቀም ለፀጉራችሁ የሚሰጠው ጥቅም የሌለ ከመሆኑም በላይ የራስ ቅል ላይ ተጨማሪ የጤና ጉዳትን ሊያደርስ ይችላል። ሁለተኛውና ዋነኛው ነገር ይህ ቪዲዮ ለፀጉራችሁ ጤናና ውበት የሚረዳ ጠቃሚ የተፈጥሮ ልምድና መረጃ መሆኑን ተገንዝባችሁ በሰውነታችሁ ውስጥ ባለው ከፍተኛ የሆርሞን መዛባት፣ በቫይታሚን እጥረት ወይንም በሌላ የጤና እክል ምክንያት የሚመጣ ከባድ የፀጉር መመለጥ ወይንም የራስ ቅል በሽታ ካጋጠማችሁ ሁልጊዜም የቆዳና የፀጉር ስፔሻሊስት ሐኪም ማማከር እንዳለባችሁ መዘንጋት የለባችሁም። ንጹህ የሆነውን የተፈጥሮ ስጦታ በጥንቃቄ በመጠቀም የፀጉራችሁን ተፈጥሯዊ ውበትና ጤና ዛሬውን ጠብቁ። ለዛሬ ያዘጋጀሁላችሁ ሰፊ መረጃ ይህን ይመስል ነበር። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ እንዲሁም ሼር በማድረግ ሌሎች ጋርም ተደራሽ እንዲሆን አድርጉ። ለዛሬ በዚህ ብቃን። በቀጣይ በሌላ አስተማሪ በሆነ የጤና ቪዲዮ የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቸር ሰንብቱ።